አንዴ ሞቅ አንዴ ቀዝቀዝ ያለ መቋጫ ያጣ የሚመስለው የአማራ ክልሉ ግጭት ከሰሞኑ የማህበራዊ ሚዲያውን አየር እንዲቆጣጠር ያስቻለ አዲስ ክስተት ተፈጥሯል። ሰሞኑን ሁኔታዎችን ከተመለከትን ላለፉት ወራት በኢትዮ ኤርትራ ውጥረትና በትግራይ ሊቀሰቀስ ይችላል በሚል በተሰጉት ጦርነቶች ምክንያት ተሸፍኖ የቆየው የአማራ ክልል በትጥቅ የታገዘ ግጭት ዳግም ሞገዱን ይዞታል። በፋኖ በኩል በርካታ ጥቃቶች መፈጸማቸው ሲገለጽ ጥቃቱ ተፈጽሞበታል ከተባለው ከተማ ደግሞ ማስተባበያ ተሰጥቷል። አሁን በሚሰሙ የተረጋገጡ መረጃዎች መሰረትም የሰሜን ወሎ መዲና በመንግስት ኃይሎች ቁጥጥር ስር ነች። ይህ በእንዲህ እንዳለ ከሰሞኑ በአማራ ክልል አራቱም ክፍሎች ተዘዋውረው ከወታደራዊ መኮንኖችና ፖለቲካዊ መሪዎች ጋር ሲመክሩ የነበሩት ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ወታደራዊ አመራሩን ጥብቅ ዲሲፕሊን ያለው ስኬት ያስመዘገበ በህብረተሰቡ ፍቅር ያለው በማለት ጉልበት ስልጣን ይዛለው በሚል ለፍጥ ያነገበውን አካል በብቁ ኦፕሬሽን መክቷል ሲሉ ሞግተዋል። እነዚህ ግጭቶች ከተፋላሚ ወገኖች በኩል የተቃረኑ መረጃዎች እየወጡ መካሄዳቸውን ቢቀጥሉም የክልሉ ህዝብ ግን ከፍተኛ ግራ መጋባት የእንቅስቃሴ ገደብ ውስጥ እንደሚገኝ መረጃዎች ያመለክታሉ። ለጥቂት ደቂቃዎች የአማራ ክልል ወቅታዊ ሁኔታ እንመለከታለን። አብረን እንቆይ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ለመንግስት መገናኛ ብዙሃን በሰጡት አጭር ቃለ ምልልስ መከላከያ ሰራዊት ላለፉት 2 ዓመታት ያካሄዳቸውን ኦፕሬሽኖች በተመለከተ ማብራሪያ ሰጥተዋል። ስማቸውን የሚጠቅሷቸው የሰራዊቱ አዛዦችም በዋናነት የምስራቅ እዝ ከደቡብ ጎንደር ጀምሮ ሙሉ ጎጃምን ይዟል የሚሉት እዝ ሁሉንም በስኬት ተወጥቷል ባይ ናቸው። ሰራዊቱ ህብረተሰቡ ላይ ከፍተኛ ፍቅር አግኝቷል። ይህ ደግሞ በጥብቅ ሙያዊ ስነ ምግባር የእዙ አመራር ስለመራው ነው ያሉት ጄኔራሉ አሁን ጎጃም ላይ ያለው ነገር የምስራቅ እዝ ትልቅ አሻራ አለው ሲሉ አሞካሽተዋል። ጄኔራሉ ብረት ይዞ የመጣውን በአንድ ሳምንት ነው የጨረሰው፣ በጉልበት ስልጣን የለም የሚለውን ነገር በአንድ ሳምንት ነው የጨረሰው ሲሉ ማክለዋል። እዚህ ምክንያቱ አንዱ ኢትዮጵያዊ ስለሆነ ነው። ህገ መንግስቱና ኢትዮጵያዊነት ሊነጥሉ አይችልም። ለሀገር መቆም ስላለበት ነው። ለሀገር ዋጋ መክፈል ስላለበት ነው። ይሄ ለሁሉም የሚሰራ ነው በማለት ወደ ሁለተኛው ምክንያት ይሻገራሉ። ሁለተኛው ምክንያት አመራሩ ቁርጠኛ ስለሆነ ነው ይላሉ። አስቦ ይገባል፣ እንዴት መዋጋት እንዳለበት ያውቃል ሲሉ ማወደሰዋል። ይህ መልእክት የተሰማው ምክትል ኤታማዦር ሹሙ ከሸዋ እስከ ጎጃም ድረስ መዘዋወር ወቅታዊውን የክልሉን የጸጥታ ሁኔታ ከገመገሙ በኋላ ነው። የተቃውሞ ጎራው ማህበራዊ ሚዲያ ደግሞ በራሱ ዓለም ከዚህ የተለየ መረጃ በስፋት ሲያራግብ ከርሟል። ከዚህ ውጪ የጄኔራሉ ቃለ ምልልስ የተሰማው የፋኖ ኃይሎች በሰሜን ወሎ ከፍተኛ ጥቃት መሰንዘራቸውን ከገለጹና ለመንግስት ቅርብ የሆኑ ኃይሎች የጥቃት በህወሓትና ሻዕቢያ የታገዘ ነው የሚል ወንጀላ በሚያሰሙበት ጊዜ ነው። በአማራ ክልል 2 ዓመታት እንተሻገረው በትጥቅ የታገዘ ግጭት አንዳችን ልባት ሳያገኝ እንደቀጠለ መሆኑ ሲነገር ባለፈው ሳምንት መገባደጃ ደግሞ የተቀሰቀሰ ውጊያ ሰላማዊ እንቅስቃሴዎችን ማስተጓጎሉ ተዘግቧል። ለአብነት አዲስ ስታንዳርድ እንደዘገበው በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች መስከረም 16 ቀን 2018 ዓ.ም ከጠዋት ጀምሮ በተካሄደ በከባድ መሳሪያ የታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸውን ነዋሪዎች ገልጸዋል። ለደህንነታቸው መስጋት ስማቸው እንዳይጠቀስ ጠይቀዋል የተባሉ አንድ ነዋሪ በወልዲያ ከተማ ዙሪያ በሚገኙ ቀበሌዎች በዕለቱ ከጠዋት 12 ሰዓት አንስቶ እስከ 7 ሰዓት ድረስ የተኩስ ልውውጥና የከባድ መሳሪያ ድምጽ መስማታቸውን ተናግረዋል። በዚህም ጀነቶበር የተሰኘችው መግቢያ ቦታ፣ መቻሪ የተባለና ስታዲየም ያለበት ቦታ እንዲሁም ከባህር ዳር ወደ ወልዲያ መግቢያ ላይ በሚገኘው ጥቁር ውሃ አካባቢ ውጊያ ሲደረግ እንደነበር ጠቁመዋል። በርከት ያለ የመሳሪያ ድምጽ እንሰማ ነበር ያሉት እኚህ ነዋሪ ከምሳ ሰዓት በኋላ የመሳሪያው ድምጽ ረገብ ማለቱን ተከትሎ የከተማዋ ነዋሪ የመስቀል በዓልን ለማክበር መውጣቱን በወቅቱ አስረድተው ነበር። ሆኖም የሶስት እግር ተሽከርካሪዎችን ጨምሮ የባንክና የንግድ ተቋማት እንቅስቃሴ መቋረጣቸውን ገልጸው የሚኒባስ ተሽከርካሪዎች እንቅስቃሴ ግን በከተማ መኖሩን አመልክተዋል። ለደህንነታቸው መስጋት ስማቸው እንዳይጠቀስ ያስጠነቀቁ ሌላ ነዋሪ በኩላቸው ከጠዋት ጀምሮ በወልዲያ ከተማ እንቅስቃሴ መተጓጎሉን ተናግረዋል። ጠዋት ላይ ባንኮች እየሰሩ ነበር የሚሉት ነዋሪው ባንኮች አካባቢ ረጃጅም ሰልፍ ይታዩ ነበር፣ ከ5 ሰዓት በኋላ ግን ተዘግቷል ሲሉ አስታውቀዋል። ከተማው ነዋሪ በስጋት ውስጥ መሆኑን የገለጹት ነዋሪው ተማሪዎች ጠዋት ወደ ትምህርት ቤት ሄደው የነበረ ቢሆንም እንዲመለሱ ተደርጓል ብለዋል። አሁን ላይ ጠዋት ይሰማ የነበረው የከባድ መሳሪያ ድምጽ መቆሙንም አያይዘው ገልጸው ነበር። የወልዲያ ከተማ አስተዳደር መንግስት ኮሚኒኬሽን በበኩሉ መስከረም 16 ቀን 2018 ዓ.ም በይፋዊ የፌስቡክ ገጹ ላይ ባሳለፈው አጭር መልእክት ከተማችን ሰላም ነች ያለ ሲሆን አያይዞም እየተናፈሰ ያለው አሉባልታ ፍጹም ውሸት ነው ሲል ውድቅ አድርጎታል። የጀርመን ድምጽ ሬዲዮ የአማርኛው አገልግሎትም በትናንትናው ዕለት ባሰራጨው ዘገባ ከፍተኛ የተኩስ ልውውጥ ሲደረግ እንደነበር አመልክቷል። ለመንግስት ቅርብ የሆኑ ወገኖች ይህንን የፋኖ ኃይሎች ሰሞንኛ ጥቃት ያቀነባበሩት ህወሓትና ኤርትራ ናቸው ሲሉ ወንጅለዋል። ጥቃቱ
ጥቃቱን ከጀርባ በማቀድና በማስተባበር እንዲሁም የጦር መሳሪያ በማቅረብ ጭምር ህወሓትና ኤርትራ መሆናቸውን የከሰሱት እነዚህ ወገኖች የሚዲያ የሚታዩ ፕሮፓጋንዳ ድጋፎች ይህንን ያጠናክራሉ ባይ ናቸው። ከዚህ ባለፈም ለሁለት ዓመታት እዚህ ገባ የሚባል ድል አግኝቶ አያውቅም ሲሉ ያቃለሉት ፋኖን በዚህ ፍጥነት ያለ ህወሓትና ኤርትራ ድጋፍ ይህን የሚያህል እድገት ሊያገኝ አይችልም ሲሉ ይከራከራሉ። እንዲህ ፋኖና ህወሓትን የማገናኘት መረጃ ሲነገር ይህ የመጀመሪያው አይደለም። ከዚህ ቀደም መከላከያ ሰራዊት ያወጣው መግለጫ እማኝ ይሆናል። የኢትዮጵያ መከላከያ ሰራዊት የፋኖ ታጣቂ ኃይሎች ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል አካባቢዎች ያካሄዱትን የተቀናጀ ጥቃት በማክሸፍ ደምስሻለሁ ሲል መጋቢት 12 ቀን 2017 ዓ.ም ላይ ያወጣው መግለጫ በዋናነት እዚህ ይጠቀሳል። የፋኖ ኃይሎች ዘመቻውን ያካሄዱት በብርጋዴር ጄኔራል ምግበይ ኃይለና ግብረ አበሮቹ አደራጅነትና አይዞባይነት ነው ሲል ወንጅሎ ነበር። መከላከያ ሰራዊት በመግለጫው የፋኖ ታጣቂ ኃይሎች በክልሉ የሚገኙ ዞኖችና ወረዳዎች ላይ ውድመት ፈጽሟል፣ የመንግስት መዋቅር ለማፈራረስ ተንቀሳቅሷል ሲል ገልጿል። መግለጫው በክልሉ በተለያዩ አካባቢዎች የሚንቀሳቀሱ የተለያዩ ፋኖ ቡድኖች የአንድነት ዘመቻ በሚል ስያሜ የተቀናጀ ዘመቻ መክፈታቸውን ተከትሎ የተሰጠ ሲሆን በግጭት እየታመሰ ባለው የአማራ ክልል በመጋቢት ወር ግጭቶች መቀስቀሳቸውና ከፍተኛ ጉዳት ማስከተሉን የተመለከቱ ሪፖርቶች በመውጣት ላይ ይገኛሉ። የፋኖ ኃይሎች ጽንፈኞች ሲል የጠራቸው የመከላከያ መግለጫ በክልሉ ጥቃት ከፍቷል። በዚህም ክልሉን ለማተራመስ እየተደረገ ባለው ዘመቻ አንድነት በተሰኘው እንቅስቃሴ ብርጋዴር ጄኔራል ምግበይ ኃይል ከጀርባ አሉበት ሲል ወንጅሎ ነበር። የፋኖ ኃይሎች ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶባቸዋል ሲል መከላከያ ሰራዊቱ መግለጫው አስታውቋል። ተደምስሰዋልም ብሏል። ብርጋዴር ጄኔራል ምግበይ ኃይል እድሜ ልኩን በታሪኩ ግጭት ጠማቂ ናቸው ሲል የኮነነው መግለጫው ያለምንም ወታደራዊ ዕውቀት የትግራይን ህዝብ ወደ ጦርነት ሲያስገባ ነበር ሲል መተቸቱም የሚታወስ ነው። ብርጋዴር ጄኔራል ምግበይ ምዕራብ ትግራይን አስመልሳለሁ በሚል ሁለት ጊዜ ፌደራል መንግስት ሰራዊትን ለማጥቃት ሞክሮ ነበር ሲል የገለጸው መከላከያ በአሁኑ ጊዜ ትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል በማለት የፕሪቶሪያን ስምምነት እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ይገኛል ሲል ብርጋዴር ጄኔራል ምግበይ የወነጀለው የመከላከያ መግለጫ የጊዜያዊ መሳሪያውን ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ ሞክሯል ሲል መግለጹም የቅርብ ጊዜ ትዝታ ነው። የመከላከያ ሰራዊቱ መግለጫው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ በብርጋዴር ጄኔራል ምግበይ ያደራጃቸውና የደገፋቸው ናቸው ያላቸውን ኃይሎች ደምስሻለሁ ሲል ነበር ያስታወቀው። መከላከያ በወቅቱ መግለጫው በፋኖ ኃይሎች ላይ በእነዚህ ሁለት ቀናት ብቻ 317 የተገደለ፣ 41 የተማረከ፣ 125 የቆሰለ፣ 27 እጅ የሰጠ፣ 51 በምህረት የገባ፣ 15 መረጃ አቀባይ የተያዘ በድምሩ 576 የሰው ኪሳራ አድርሻለሁ ብለዋል። ማረኳቸው ካላቸው መሳሪያዎችና ቁሳቁሶችም ውስጥ አንድ መትረየስን ጨምሮ 119 ክላሽ፣ 46 ኋላ ቀር መሳሪያ፣ 8 ሽጉጥ፣ 22 ቦምብ፣ 2290 የተለያዩ አይነት ተተኳሾች፣ 28 ትጥቅ፣ የመገናኛ ሬዲዮ፣ ተሽከርካሪ፣ ባጃጅ፣ ሞተር ሳይክል ይገኙበታል። በህይወት የተረፈው የፋኖ ኃይል የትም የተበታተነ መሆኑ ተረጋግጧል ሲል መከላከያ በመግለጫው አካቶ ነበር። በወቅቱ ጄኔራሉ ሐሰት ነው ሲሉ መግለጫውን ውድቅ እንዳደረጉትም አይዘነጋም። ባለፈው ሰኔ ወር የ2017 ዓመት እቅድ አፈጻጸማቸውን በተመለከተ ለፓርላማው ሪፖርት ያቀረቡት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአማራና ኦሮሚያ ክልል ካሉት ጋር ስንዋጋን የከረም ነው ያሉ ሲሆን በዚህም ህዝብን ጎርተውታል፣ መንገድ ዘግተዋል፣ መደበኛ እንቅስቃሴ አስተጓጉሏል ሲሉ ከሷል። አክለውም 90% ያሉን መተናቸዋል ማለታቸውም አይዘነጋም። መቀልበስ አለበት። መጀመሪያ መቀመጫዬን ብላለች ምንድነው የሚባለው እንደሚባለው እዛ ላይ ነው የሰራነው። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ የኛን እንቅስቃሴ የሌለበት ቦታ እየፈለገ ጥቃት የሚያደርስ ኃይል ግን አሁንም አለ። እሱንም አስተካክለን በቅርብ ቀን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገርን ነው። መከላከያ ሰራዊት ሽፍታ ለቃሚ አይደለም።
በተፋላሚ ወገኖች በኩል እንዲህ አይነት መልእክቶች ቢተላለፉም የክልሉ ህዝብ ግን በከፍተኛ ሰቆቃ ውስጥ እንደሚገኝ ከስፍራው የሚወጡት መረጃዎች ያመላክታሉ። ተማሪዎችም በሚጠበቀው ልክ ወደ ትምህርት ገበታቸው እየሄዱ እንዳልሆነም ተዘግበዋል። የአማራና ኦሮሚያ ክልሎችም ከፍተኛ የሰብአዊ መብቶች ጥሰቶች የሚፈጸምባቸው ስለመሆናቸው ከሀገር ውስጡ መንግስታዊ ሰማይ አንስቶም እስከ ውጭ ሀገራትና ዓለም አቀፍ ተቋማት ድረስ ያወጧቸው ሪፖርቶች ያመላክታሉ። ለአብነት የአሜሪካ መንግስት ዓመታዊ የሰብአዊ መብቶች ባለፈው ነሐሴ ወር ባወጣው የትግበራ ሪፖርት የኢትዮጵያ መንግስት ኃይሎችና ታጣቂዎች በዜጎች ላይ ከህግ ውጭ የሆኑ ግድያዎች መፈጸማቸውን የሚያሳዩ ታማኝ መረጃዎች መኖራቸውን አመልክቷል። ባለፈው የአውሮፓውያን ዓመት ውስጥ አማራ፣ ኦሮሚያና ትግራይን ጨምሮ በተለያዩ የሀገሪቱ ክፍሎች ውስጥ በርካታ ከህግና ከፍርድ ውጭ የሆኑ ግድያዎች መፈጸማቸውን ሪፖርቱ ያስረዳል። በአማራና በኦሮሚያ ክልሎች እነዚህ ግድያዎች የተፈጸሙት በግጭት አውድ ውስጥ መሆኑን መረጃዎች እንደሚያመላክቱም ጠቅሶ ነበር። በዋነኝነት በአማራ ክልል ተጥሎ የነበረውን አስቸኳይ ጊዜ አዋጅ የጠቀሰው ሪፖርቱ የዚህ አዋጅ ተግባራዊነት ቢያበቃም በአማራና በኦሮሚያ ክልሎች የሚፈጸሙ በደሎች ቀጥለዋል ብለዋል። ሪፖርቱ በሁለቱ ክልሎች የተስፋፋ ህገወጥ የንጹሃንና የባለስልጣናት ግድያ መስተዋሉን የገለጸ ሲሆን የኦሮሞ ነጻነት ሰራዊትና የአማራ ፋኖ ታጣቂዎችም እነዚህን ድርጊቶች ከፈጸሙት መካከል መሆናቸውን አስረድቶ ነበር። መንግስት እነዚህን ግጭቶች በሰላማዊ መንገድ ማለትም በተደጋጋሚ ዘገባዎች እንደታየው ታጣቂዎች እጅ ሰጥተው ወደ ቀደመ ህይወታቸው እንዲመለሱ ጥሪ ሲያቀርብና በሩ ክፍት መሆኑንም ሲገልጽ ከርመዋል። ይሁንና በትግራይ ከህወሓት፣ በኦሮሚያ ከኦሮሞ ነጻነት ሰራዊት ጋር እንደተደረገው በውጭ ሀገራት ጭምር በውጭ አካላት አሸማጋይነት ከአማራ ክልል ታጣቂዎች ጋር ድርድር ስለማድረጉ እስካሁን በይፋ የወጣ መረጃ የለም። ዛሬውን ጥንቅር በዚህ ቋጨን። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።